በጎጃም ዳጋዳሞት በአብይ አህመድ ሰራዊትና በፋኖ ኃይሎች መካከል ከባድ የተባለው ውጊያ አሁንም እንደቀጠለ ሲሆን የብልጽግና ሰራዊት በፈጸመው ተከታታይ ድብደባ የህፃናት ህይወት ሳይቀር ማለፉን ለአስራት የደረሰው መረጃ አጋልጧል። የዲቡኝ ወረዳ ኃላፊ በበኩላቸው ለቢቢሲ በሰጡት ቃል በአካባቢው ካሉት 19 ቀበሌዎች ውስጥ ብልጽግና የሚቆጣጠረው 6ቱን ብቻ እንደሆነ አምነዋል። በበርካታ አካባቢዎች ላይ ዛሬ ተከታታይ የደፈጣ ጥቃት መፈጸሙን ተከትሎ የብልጽግና ሰራዊት በወሰደው የበቀል እርምጃ የንጹሃን ህይወትም አልፏል። ሙሉ መረጃውን የምትሰሙት ይሆናል። ፋኖ መንደፈራ በተባለው ቀበሌ ላይ በፈጸመው የደፈጣ ጥቃት 15 የብልጽግና ወታደሮች ህይወት ወዲያውኑ ሲያልፍ 18ቱ ደግሞ በከባድ ሁኔታ መቁሰላቸው ተነገረ። በርካታ የጦር መሳሪያ በዚሁ ግንባር የተገኘ ሲሆን ሸዋ ላይ ደግሞ ለአገዛዙ ሲሰልል የነበረ ቁልፍ የብልጽግና ሰው ፋኖ በወሰደበት እርምጃ ህይወቱ አልፏል። የብልጽግና ሰላዮች አሁንም እንዲጠነቀቁ ያሳሰበው ሸዋ ጠቅላይ ግዛት ቀሪዎቹም አይቀርላቸውም ብሏል። ሰፊ መረጃውን በሰዓቱ የምትሰሙት ይሆናል። የምክክር ኮሚሽኑ በአብይ አህመድ ድርሰት የሚተወን ድራማ ነው ሲሉ የቀድሞ የኦህዴድ ባለስልጣናት አጋልጠዋል። ባለስልጣናቱ ሁሉም የሚከራከረው በአብይ አህመድ ትዕዛዝ ነው ያሉ ሲሆን የመጨረሻ ውጤቱም በአብይ አህመድ ይወሰናል። ማምሻውን ፕሮፌሰር መስፍን አርአያ የታጠቁ ኃይሎች እንዲመጡ መጋበዙ ደግሞ ምክክሩ በበርካታ ቀዳዳዎች መቀጠሉን ያመላከተ ተደርጎ ተወስዷል። የሶማሊያ የባህር ላይ ወንበዴዎች መርከብ ማገታቸው ተነገረ። የዩኬ ባለስልጣናት ሌሎችም መርከቦች እንዲጠነቀቁ አሳስበዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በብልጽግናው አገዛዝና በፋኖ ኃይሎች መካከል ጎጃም ዳጋዳሞት ውስጥ ከባድ ውጊያ አሁንም እንደቀጠለ መሆኑ ተሰምቷል። የአገዛዙ ሰራዊት በነ ጀነራል መሐመድ ተሰማ እየተመራ በሚያደርገው በዚህ ከባድ ውጊያ በርካታ ህጻናት በብልጽግና ሰራዊት መገደላቸውን የፋኖ የመረጃ ምንጮች ለአስራት ባደረሱት መረጃ የገለጹ ሲሆን ውጊያው አሁንም በአካባቢው ተጠናክሮ እንደቀጠለ ነው ብለዋል። ዲቡኝ በተባለው ሌላኛው ወረዳን በተመለከተ አስተያየቱን ለቢቢሲ የሰጠው የወረዳው ኃላፊ አካባቢው ፋኖ ቁጥጥር ስር መሆኑን አምኖ በቦታው ከባድ እንቅስቃሴ እያደረጉ እንደሚገኙም አክሏል። ዲቡኝ ወረዳው 19 ቀበሌ ቢኖረውም ብልጽግና መቆጣጠር የቻለው ግን 6ቱን ብቻ እንደሆነ የወረዳው ኃላፊ ለቢቢሲ ይፋ ያደረገ ሲሆን በተለይ በአካባቢው ለመንቀሳቀስ አስቸጋሪ እንደሆነም አክሏል። የብልጽግና ጀነራሎች ፋኖ ጠፍቷል፣ ጥቂት ጠብቁን የሚል ተስፋ በተደጋጋሚ ሲሰጡ የሚታይ ቢሆንም አልፎ አልፎ የባዴን አመራሮች የሚያወጡት እውነተኛ መረጃ ግን ክልሉ ውስጥ መንግስት እንደሌለ የሚያረጋግጥ ነው ተብሏል። በሌላ በኩል ጎንደር ውስጥ መገጭ በተባለው አካባቢ ሲንቀሳቀስ በነበረው የብልጽግና ሰራዊት ላይ ዛሬ በተፈጸመ ከባድ የደፈጣ ጥቃት በርካታ የብልጽግና ወታደሮች ህይወት ማለፉ ተሰምቷል። በዚህ ሰዓት ለብልጽግና ሰራዊት ዋና የራስ ምታት የሆነበት ከባድ የደፈጣ ጥቃት መሆኑን የሚገልጹት የአስራት የመረጃ ምንጮች መፈናፈኛ እስከ ማጣት የደረሰበት ደረጃ ላይ ደርሷል በማለት ያለውን ወቅታዊ ሁኔታ አስታውቀዋል። ይህም ቢሆን ግን የአብይ አህመድ ወታደሮች በደፈጣ ካለቁ በኋላ በቀጥታ የሚተኩሱት ወደ ንጹሃን በመሆኑ በነዋሪዎች ላይ ከባድ ጉዳት መከሰቱ እንዲቀጥል ምክንያት ሆነዋል። ለማሳያ ያህልም ዛሬ የብልጽግናው አገዛዝ በምስራቅ ጎጃም ደባይ ጥላት ግን ወረዳ በፈጸመው የመድፍ ጥቃት በመኖሪያ ቤታቸው ውስጥ የነበሩ ንጹሃን ህይወት ወዲያውኑ ማለፉን የአስራት የመረጃ ምንጮች ገልጸዋል። ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለውና ጸረ አማራው የብልጽግናው አገዛዝ ሰራዊት በደባይ ጥላት ግን ወረዳ ደብረ ኢየሱስ ታዳጊ ከተማ ላይ በፈጸመው ንጹሃን ላይ ያነጣጠረ የመድፍ ድብደባ በእውቀት የተባለች የ19 ዓመት ልጃገረድ ህይወቷ ሲያልፍ ታናሽ ወንድሟ አማን በእውቀት በጽኑ መቁሰሉን የመረጃው ምንጭ ጨምሮ ገልጸዋል። በዚህ የብልጽግና ሰራዊት ጥቃት በእውቀት የተባለችው ልጇ የተገደለባትና አማን በእውቀት የተባለው ልጇ ደግሞ ለከባድ የአካል ጉዳት የተዳረገባት ወይዘሮ ታገኝ ገደፋው እሷም በጽኑ መቁሰሏ ተመልክቷል። በጥቃቱ ሌላ የ79 ዓመት መነኩሴ ከባድ ቁስለኛ ሲሆኑ የ13 ዓመቱ ታዳጊ አብርሃም ጌታቸውም በጨዋታ ላይ እንዳለ በተፈጸመበት የመድፍ ጥቃት ቆስሏል። በዚህ ብቻም ሲያበቃ የአብይ አህመድ ሰራዊት ዛሬ ከ10 ቀበሌዎች የተሰባሰቡ ሰዎች በሚገበያዩበት በደብር ከተማ በሚገኝ በአንድ የገበያ ስፍራ ላይ ገበያተኞች ላይ ያነጣጠረ የመድፍ ጥቃት ፈጽመዋል ተብሏል። በውጤቱም የበርካታ ንጹሃን ወገኖች ህይወት ሳያልፍ እንዳልቀረ ተመልክቷል። በርካቶችም ለከባድ የአካል ጉዳት ተዳርገዋል። በተመሳሳይ ከቆያ አካባቢ ደብረ ኢየሱስ ታዳጊ ከተማ ላይ ይኸው የብልጽግናው ኃይል የዘፈቀደ የመድፍ ድብደባ በመፈጸም በርካታ መኖሪያ ቤቶችን ማውደሙን ነው በአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ክፍል
ለአስራት ባደረሰው መረጃ አስታወቀው። በራያ ግንባር መንደፈራ ተብሎ በሚጠራው አካባቢ ላይም በተፈጸመው የደፈጣ ጥቃት 15 ወታደሮች የተገደሉበትና 18 በላይ የሚሆኑት ደግሞ የቆሰሉበት የብልጽግናው አገዛዝ የፋኖን ክንድ መቋቋም ሲያቅተው የበቀል በትሩን በንጹሃን ላይ በማንሳት የበቀል ድርጊት መፈጸሙን ከምኒልክ እዝ 102ኛ ኮር ህዝብ ግንኙነት ክፍል የደረሰ መረጃ አመልክቷል። በዚህም የንጹሃን አርሶ አደሮች ህይወት ተቀጥፏል፣ በርካቶች ለከፍተኛ የአካል ጉዳት ተዳርገዋል ተብሏል። አገዛዙ በንጹሃን ላይ ከፈጸመው ድርጊት በተጨማሪ በፈጸመው የከባድ መሳሪያ ድብደባ የአርሶ አደር ተመስገን መለሰን 7 የቀንድ ከብቶች፣ የአርሶ አደር ታደሰ መርሻን 5 የቀንድ ከብቶችንም በድምሩ 12 የቤት እንስሳትንም ገድሏል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ መንደፈራ ቀበሌ በአገዛዙ ላይ መብረቃዊ የደፈጣ ጥቃት መፈጸሙን የአፋብን አመራሮች ለአስራት ባደረሱት መረጃ አስታውቀዋል። ሸዋ ላይ ደግሞ ለበርካታ ጊዜ በጥብቅ ሲፈለግ የነበረው የብልጽግና ቁልፍ ሰላይ በይፋትና ጥሙጋ አውራጃ ፋኖ በወሰደበት እርምጃ ህይወቱ ማለፉ ተሰምተዋል። የ102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ የሰራዊት አባላት ዛሬ ሐምሌ 11 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ወረዳ ከቆቦ ከተማ በቅርብ ርቀት ልዩ ስሙ መንደፈራ በተባለ አካባቢ በአገዛዙ ሰራዊት ላይ የደፈጣ ጥቃት መፈጸማቸውን ተከትሎ ጦርነቱ አሁንም ቀጥሏል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር 3ኛ ሻለቃ የሰራዊት አባላት የአገዛዙ ሰራዊት ከጮሬና ቀዩ ጋሪያ መነሻውን በማድረግ በቀዩ ጋሪያና መንደፈራ መካከል ያለውን ወታደራዊ ገዢ መሬት ለመያዝ በመጓዝ ላይ እያለ ከበባ ውስጥ በማስገባት ነው። በመሆኑም የ12ኛ ክፍለ ጦር የ3ኛ ሻለቃ ነበልባሎች ብልጽግና አዘውትሮ የሚውልበትን ምሽግ በሌሊት ተስቦ በመያዝ በወሰዱት ከባድ ማጥቃት 15 የብልጽግና መከላከያ ሰራዊት አባላት ሲገደሉ 18 የሚሆኑት ደግሞ በከፍተኛ ጉዳት ወደ ቆቦ ሆስፒታል መግባታቸውን ከሆስፒታል ምንጮች የተገኘው መረጃ አረጋግጠዋል። በጥቃቱ የብልጽግና ሻምበሏን ጠርንፎ ሲመራ የነበረ ሻምበል መሪና ግዳጅ የተሰጣት ሙሉ የሰራዊት አባልም አብረው ተደምስሰዋል። 10 ኤኬ ክላሽንኮቭ መሳሪያና 9 ኤፍ1 ቦምብም መማረኩ ተሰምተዋል። ይህ በእንዲህ እንዳለ የ7 ክፍለ ጦር አርበኞች በይፋትና ጥሙጋ በወሰዱት እርምጃ ቁልፍ የብልጽግና ሰላይ ተገድለዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር ጥልቅ የኦፕሬሽን ተልዕኮ ላይ በመሰማራት ነው የብልጽግናን ሰላዮች ኢላማ ማድረግ የጀመረው። ክፍለ ጦሩ በይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር አላላ ከተማ ላይ በልዩ ኦፕሬሽን ያገዛዙ መረጃ ቁልፍ ሰው የነበረውን ተከፋይን ወይንም ደግሞ በእውነተኛ ስሙ ሰይዶ በሚል የሚታወቀውን ግለሰብ አሰናብቶታል ተብሏል። ግለሰቡ በተደጋጋሚ በክፍለ ጦሩ ማስጠንቀቂያና ምክር ቢሰጠውም ከድርጊቱ ሊቆጠብ ባለመቻሉ በናሁ ሰናይ ሻለቃ የቅኝት ቡድን አማካኝነት ያለበት ቦታ ተሄዶ እንደተሰናበተ በስፍራው የሚገኘው ሪፖርተር ዘግቧል። እርምጃው በኋላ ክፍለ ጦሩ ባወጣው መግለጫ የጊዜ ጉዳይ ካልሆነ በስተቀር ሁሉም ባንዳ ስለማይቀርለት በጊዜ ምክር መስማት ያስፈልጋል ብሏል። በከፍተኛ ጫና ውስጥ እየተደረገ የሚገኘው የብልጽግና አገዛዝ ምክክር አዳዲስ ሚስጥሮችን እያፈነዳ አዲስ አበባ ውስጥ መካሄዱን ቀጥሏል። የቀድሞ የኦህዴድ ባለስልጣናት አገኘነው ባሉት መረጃ መሰረት ከጅምሩ እስከ ፍጻሜው ድረስ ሁሉም አጀንዳዎች የቀረቡት በአብይ አህመድ ፍላጎት ብቻ ነው። እንደ ባለስልጣናቱ ገለጻ ሁሉም ተሳታፊ የብልጽግና ተወካዮች የሚናገሩትን ቀድሞ በአብይ አህመድ የተሰጣቸው ሲሆን አንዱ ሀሳብ ሲያቀርብ ሌላኛው የብልጽግና ሰው ደግሞ ፍጹም ተቃዋሚ በመምሰል ሀሳቡ ላይ ከፍተኛ ክርክር እንደሚጀምር ታውቋል። በዚህ መሰረት በአዲስ አበባ ጉዳይና በሌሎች የአብይ አህመድ አጀንዳዎች ላይ ክርክሩ የጦፈ ሲሆን መጨረሻው የሚሆነው ግን ጠቅላይ ሚኒስትሩ ያስቀመጠው ሀሳብ ነው ተብሏል። ከቀናት በፊት ኦሮሚያ ክልል ወደ 6 ክልሎች ይፈርሳል የሚል አቋም በብልጽግናው ስብሰባ ላይ መነሳቱ የሚታወስ ሲሆን እነ ሽመልስ አብዲሳ ዛሬ በሰጡት ምላሽ ይሄ አይሆንም የሚል አቋማቸውን አስታውቀዋል። ኦሮሚያ እንድጠፋ የሚፈልጉ አካላት ፍላጎታቸው አይሳካም ያለው ሽመልስ አብዲሳ
ሁንዴሳ እስከ መጨረሻው እንደሚታገልም ዝተዋል። ይህም ቢሆን ግን የሚታገለው ከማን ጋር እንደሆነ ከመግለጽ ተቆጥበዋል። ይህ የአብይ አህመድ ድራማ አንዱ አካል ሲሆን በመጨረሻም በዚህ ተስማማን የሚለው የመጨረሻው ትዕዛዝ ከቤተ መንግስት ወጥቶ ተፈጻሚ ይሆናል ተብሏል። በዚህ መንገድ የቀጠለውና 4000 የብልጽግና ካድሬዎች የተሳተፉበት ምክክር ግን ግራ መጋባቱን የሚያሳይ ሌላ ፍንጭ ከወዲሁ መታየት ጀምሯል። ፕሮፌሰር መስፍን አርአያ ማምሻውን በሰጠው መግለጫ የታጠቁ ኃይሎች ወደ ምክክሩ አሁንም እንዲመጡ መጋበዙ ምክክሩ ከባድ ቀውስ ውስጥ ስለመሆኑ አንዱ ማረጋገጫ ተደርጎም ተወስዷል ተብሏል። በዚያም ቀዳዳ የበዛበት የብልጽግናው ምክክር ካለበቂ ውጤት ሊበተን ይችላል የሚሉት ታዛቢዎችን ያስተናገደ ሲሆን የፖለቲካ ፓርቲዎች አለመሳተፋቸው ደግሞ የብልጽግና ድግስን አደብዝዞታል። በርካታ ምሁራን አብይ አህመድ ከወዲሁ የጀመረው ድራማ ሀገሪቱን ወደ ባሰ ቀውስ ከማሸጋገርና ስልጣን ከማራዘም ውጪ ጥቅም እንደሌለው ይሞግታሉ። እዚህም በምክንያትነት የሚያቀርቡት የህዝቡ አብይ አህመድ ይውረድ የሚል ድምፅ ታፍኗል የሚል ነው። አብይ አህመድም ይህንን ቀድሞ በመረዳቱ የምክክር ኮሚሽኑ ስለ ስልጣን አይመለከተውም በሚል መልእክቱ ጉዳዩን በይፋ ዘግቶታል። አሁን ደግሞ ከውጭ ወዳገኘነው ዘገባ ስናልፍ ዩናይትድ ኪንግደም የባህር ኃይል ደህንነት ድርጅትና የሶማሊያ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ከየመን የባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታውቀዋል። የዩኬ የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ እየተጓዘ በነበረበት ወቅት ያልተፈቀደላቸው ግለሰቦች ተሳፍረዋል ሲል ገልጾ ሌሎች መርከቦችን በጥንቃቄ እንዲጓዙ ማስጠንቀቂያ ሰጥተዋል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው የፑንትላንድ ባለስልጣናት አጥቂዎቹ ሶማሊያውያን መሆናቸውን አረጋግጠዋል። ይህ ከግንቦት ወር ወዲህ በየመን የባህር ዳርቻ ላይ የተፈጸመው ሁለተኛው የመርከብ እገታ ሲሆን የመጀመሪያዋ ኤምቲ ዩሬካ የታገተችው በቃና ወደብ አቅራቢያ እንደነበር አይዘነጋም። በሚያዝያ ወር ሌሎች 2 መርከቦች በህንድ ውቅያኖስ ላይ በባህር ወንበዴዎች ታግተዋል። የባህር ላይ ወንበዴዎች ሌሎች ያልተሳኩ በርካታ የእገታ ሙከራዎችን እያደረጉ መሆናቸውንና ይህም በዚህ የውሃ ክፍል ላይ ዳግም እያንሰራሩ መሆኑን እንደሚያረጋግጥም ተመልክቷል። በአንድ ወቅት በተከታታይ እገታ ይፈጸምባቸው በነበሩ የውሃ ክፍሎች ላይ እስከዛሬ 3 ዓመት ድረስ የተለያዩ ሀገራት የባህር ኃይል አባላትን ያካተተ የተቀናጀ የጸጥታ ዘመቻ ከተደረገ በኋላ ሊጠፉ ተቃርበው ነበር። 3ቱ የፑንትላንድ የደህንነት ባለስልጣናት ለቢቢሲ እንዳስረዱት አርብ ዕለት የታገተችው መርከብ ኤምቲ አሳና የተባለችው የጭነት መርከብ ናት። ወደ ኤደን ባህረ ሰላጤ ከመሄዳቸው በፊት ከፑንትላንድ የወደብ ከተማ ጋራካድ አቅራቢያ ካለ ሩቅ አካባቢ የተነሱት 7 ታጣቂዎች በእገታው ላይ መሳተፋቸውንም ባለስልጣናቱ ጨምረው አረጋግጠዋል። የኤምቲ አሳና መርከብ የታንዛኒያን ባንዲራ የምታውለበልብ ሲሆን ወደ ፑንትላንድ ቦሳሶ ወደብ እየተጓዘች እንደነበረም ተነግሯል። የህንድ ውቅያኖስ በሶማሊያ የሚካሄደውን የጸረ ባህር ላይ ወንበዴዎች ዘመቻ በሚቆጣጠረው የአውሮፓ ህብረት የባህር ኃይል ከፍተኛ ጥበቃ የሚደረግለት ሲሆን በኤደን ባህረ ሰላጤ በኩል ያለው ጥበቃ ግን የላላ ነው ይባላል። እንደ ፑንትላንድ ባለስልጣናት ገለጻ ከሆነ ይህ የላላው የጸጥታ እንቅስቃሴ የባህር ላይ ወንበዴዎች በተደጋጋሚ እገታ ለመፈጸም ሊያነሳሳቸው እንደሚችሉ ተናግረዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም